አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲው ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ዛሬ እንግዲህ ቭሎግ ይዤላችሁ መጥቻለሁ። በዛውም ደግሞ ባሌን አብረን ሰፕራይዝ እናደርገዋለን ማለት ነው። እኔም ፏ ብዬ ቤቴን ፏ አድርጌ ምናምን ነገር እናስደነግጠዋለን ማለት ነው። መጨረሻ ላይ ምን እንደሚል አሳያችኋለሁ። ተከታተሉኝ ቪዲዮውን እስከ መጨረሻው ማለት ነው። ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ ማለት ነው። ያው ዛሬ ውሎዬ በጣም ረጅም ነው። በጧት ነው የጀመርኩትኝ። እሱ ምንድነው ዛሬ ፀጉሬን የምታጠብበት ቀን ስለሆነ አቮካዶ እንደገና ደግሞ ሙዝ አድርጌ እሱን እቀባለሁ ማለት ነው። እሱንም ከተቀባው በኋላ ብዙ የምንሰራቸው ስራዎች አሉ። አብራችሁኝ ቆዩ። ከዛ ፀጉሬን ከተቀባው በኋላ ሀላዋ ልሰራ ነው ማለት ነው። ሀላዋ የፀጉር ማንሻው ማለት ነው። የእጅና የእግር የሌላም ቦታ ፀጉር ያነሳል። ከዛ እዚህ ጋር የተጠቀምኩት አንድ ብርጭቆ ስኳር፣ ከዛ ሎሚ 2 ሎሚ አድርጌ ተመሳሳይ ውሃ ነው ያደረኩት ማለት ነው። የኔ ትንሽ ወፈረ ስላለብኝ እናንተ 1 ብርጭቆ ስኳር ካረጋችሁ 2 ብርጭቆ ውሃ አድርጉበት ከሎሚ ጋር ማለት ነው። በዚህ መልኩ ከሰራሁት በኋላ ይሄ ቡናማ እስከሚሆን ድረስ ልክ ከለሩ ቀየር ሲል ይደርሳል ማለት ነው። ማማሰል አለብኝ። ሳማስል በስተ መጨረሻ ከለሩ አሪፍ ሲሆንልኝ አውርጄ በደንብ ነው። በዚህ ፀጉር ማንሳት ከጀመራችሁ ሱስ ይዛችኋል ማለት ነው። ያው ቢያሳምምም ግን በቃ ቶሎ የእጃችሁ የእግራችሁ ፀጉር እንዳይበቅል ያደርገዋል ማለት ነው። ገላግሌ ነው ለማንኛውም ማለት ነው። እዚህ ሀገር ባይኖርም መስራት ቤት ውስጥ ይቻላል። በነገራችን ላይ አለ፣ ግን በቃ እኔ ቤት ውስጥ በዚህ መልኩ ሰራውኝ ማለት ነው። ከዛ ሞክሬ ላሳያችሁ ብዬ ነው። አያችሁት? ትንሽ ደረቅ ብሏል። እኔ የኛው ስላልቀዘቀዘ ነው እንጂ ሲቀዘቅዝ ከዚህ በላይ በጣም እንትን የሚል ይመስለኛል። ማለት ይደርቃል። በጣም ደርቋል። የሆነ ለሙከራ ብዬ እንትን ያልኩት ደርቆብኛል እና ያው እናንተ ትንሽ ላላ አድርጉት ማለት ነው። እኔ ዛሬ ከተጠቀምኩኝ በኋላ ለሌላ ቀን ትንሽ ውሃ አድርጌ መልሼ ማንተክተክ እችላለሁ፣ በደንብ ስላልጠቆረ ማለት ነው። እና አሪፍ አድርጎ ነው የሚያነሳው። እጃችሁ ልስልስ እንዲል እግራችሁ ልስልስ እንዲል ያደርጋል ማለት ነው። የቹት እንዴት እንደሚያነሳ ይሄው ከታያችሁ ማለት ነው። ከዛ ወጥ ወደ መስራት ሄድኩኝ ማለት ነው። እንደገና ደግሞ እንጀራ መጋግራለሁኝ። ብቻ አብራችሁኝ ዋሉ። ዛሬ ውሏችን በጣም ረጅም ነው። ከጧት እስከ ማታ ድረስ ነው የምቀርጽላችሁ ማለት ነው። ከዛ ወጤንም ማለት አብሲት ጥዬ አብሲቱ ኩፍ እስከሚል ድረስ ነው ማለት ነው ወጥ እየሰራው ያለሁት። ከዛ ምስር ወጥ ነበር የምሰራው። እንደዚህ አቁላልቼ ምስር ወጤን ሰራውኝ። ከዛ ደግሞ እንጀራ ያነጋግራለሁ። አብራችሁ ይቆዩ።
እሺ ውዶቼ ያላችሁ የቤቴን ስራ ጨራርሼ ቀጥቤ ቤት አጽድቼ ከዛ ፀጉሬንም ተጣጥቤ ፀጉር ቤት ሂጄ ፀጉሬን ተሰርቼ መጥቻለሁኝ። ከዛ አሁን እየመሸ ነው። ፏፏ ብዬ ባሌ ልጠብቀው ብዬ ነው። እና ደግሞ ከዚህ በፊት ባለፈው በሰራሁት ባሌን ሰርፕራይዝ አደርገው ለምንድነው ቀኑን ሙሉ ስትሰሪበት የዋልሽውን ልብስ ሳትቀይሪ ብላችሁኛል። እውነታችሁን ነው። አሁን እናንተን ምክር ሰምቼ ልብሴን ቀያይሬ ፏ ብዬ ቤቴንም ፏ አድርጌ ሻማ ለኩሼ ምናምን ነገር በቀጣይ ቪዲዮ የማሳያችሁ ይሆናል። ፏ ብዬ ጠበኩት ማለት ነው። እና በጣም ደስ የሚል ጊዜ ነበር ያሳለፍነው። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በነገራችን ላይ ይሄ ቀሚስ ማለት ነው የጠበበኝ ቀሚስ ነበርና እየከሳሁ ነው። አሁን ይሄው ስለብሰው ልክ የሆነ ማለት ነው። ስለዚህ ክብደት እየቀነስኩ ነው። 1 ወሩ ሲሞላ ደግሞ ስንት ኪሎ እንደቀነስኩኝ በሌላ ቪዲዮ ነግራችኋለሁ ማለት ነው። በጣም ደስ ብሎኛል። ይሄ ቀሚስ ልክ የማይሆን መስሎኝ ነበረ። ልክ ስሞክረው ልክ የሆነ ላችኋለሁ ማለት ነው። እና በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።